በተፈጥሮ ያጌጠችው አርባ ምንጭ ውበቷን ይበልጥ የሚያጎላና ተጨማሪ መለያ ሆኖ የሚያገለግል ግዙፍ ፕሮጀክትን አስመርቃለች። ይህ የገበታ ለትውልድ አካል የሆነው አርባ ምንጭ ኮንፈረንስ ሪዞርት ከተማዋን ከአዲስ አበባ ውጪ ዓለም አቀፍ ስብሰባና የተለያዩ ሁነቶችን ማስተናገድ እንድትችል የሚያደርጋት ነው። እነዚህ የገነባናቸው በዲዛይንም ሆነ በግንባታ ጥራታቸው ተወዳዳሪ የሆኑ የሐይቅ ውስጥ ቁጭ ብለን አርባ ምንጭና ዙሪያዋን መልክዓ ምድሩን የአባያ ሐይቅን ተፈጥሮን እያደነቅን የምንመገብበት ተሽከርካሪ ሪዞርት በልዩ ሁኔታ ተገንብቶ ስራ ላይ ውሏል። ዘመናዊና በግንባታም ሆነ ከዲዛይን ጥበብ ደረጃው ዓለም አቀፍ ደረጃውን የጠበቀ የስብሰባ አዳራሽ የተገነባ ሲሆን ይህ ለአርባ ምንጭ ከተማ የማይስ ቱሪዝም ዋና መስህብ ሆኖ ያገለግላል። በአይነትና ጥራቱ ተወዳዳሪ የሆነው የአርባ ምንጭ ኮንፈረንስ ሪዞርት ግዙፉ የአባያ ሐይቅ ውበት እንዲገለጥ ማድረግ ችሏል። ለ3 አስርት ዓመታት ተቋርጦ የነበረው የጀልባ ላይ መዝናኛም ዳግም ስራ እንዲጀምር አድርጓል። አባያ ሐይቅ ከ30 ዓመታት በፊት መጠነኛ የውሃ ላይ ትራንስፖርትና መዝናኛ አገልግሎት ይሰጥ ነበር። ከዛ በኋላ ግን ሙሉ በሙሉ አባያና በሐይቁ ዙሪያ ያሉ መዝናኛዎች ተቋርጠው ኖረው እነሆ ከፕሮጀክቱ ጋር ዘመናዊ የጀልባ ጣቢያ ገንብተን ዘመናዊ ጀልባዎቹ ስራ ላይ እንዲውሉና እንዲጀምሩ ተደርጓል። ሪዞርቱ ተጨማሪ አገልግሎቶችንም መስጠት የሚችል ሲሆን ከአርባ ምንጭ ከተማ ወደ ስፍራው ለመጓዝ የሚያስችሉ መሰረተ ልማቶችም ተሟልተውለታል። ከተማ አስተዳደሩ በሰጠን ከ120 ሄክታር በላይ በተንጣለለው ሰፊ ቦታ ላይ 40 ሄክታር ውስጥ ደረጃዎችን የጠበቁ ማረፊያዎች፣ ሬስቶራንቶች፣ የጤንነት ወይ ዌልነስ ሴንተር ማዕከላት ገንብተናል። ሪዞርቱን ከከተማው የሚያገናኙ የተሽከርካሪ፣ የሳይክል፣ የእግረኛ መንገዶች እጅግ ማራኪ በሆነው የሙዝ እርሻዎች ውስጥ አቋርጠው እንዲያልፉ በልዩ ሁኔታ ተገንብተዋል። ውቡን የአርባ ምንጭ ኮንፈረንስ ሪዞርት እውን ለማድረግ በነበረው ሂደት ውስጥ ስፍራው ለግንባታ አስቸጋሪ በመሆኑ አዳጋች ሁኔታዎችን ማለፍ ግድ ነበር። በዚህ ሂደት ውስጥ ግን በቀጣይ ግዙፍ ፕሮጀክቶችን ለመገንባት ልምድ የተገኘበት ሆኗል። ከዛሬ ተሻግሮ ትውልድን ታሳቢ ያደረገ ስራን ለመስራትም ጥረት ተደርጓል። የአርባ ምንጭ ኮንፈረንስ ሪዞርት የተወሰነው ሐይቅ ውስጥ፣ የተወሰነው በሰው ሰራሽ ደሴት ውስጥ፣ ሌላው ደግሞ በሰው ሰራሽ ጉብታ ወይ ሂልስ ላይ የተሰራ ነው። የግንባታ ሳይቱ ለግንባታው መሰረት ወይ ፋውንዴሽን ያልተመቸ በመሆኑ ውስብስብ የግንባታ ዲዛይንና የግንባታ ስራን ጠይቆናል። የራሱ ፈተና የነበረው ቢሆንም በርካታ የቴክኒክና የማኔጅመንት እውቀትና ልምድን አግኝተንበታል።